የዴቭ እናት ድንገተኛ ሆስፒታል ከመግባቷ ባሻገር በደረሰባት ድንጋጤና መጨለል ምክንያት ሕይወቷ እስከ ወዲያኛው ድረስ ተሰናበተች። አደይ ከሚባለው በላይና እንዲሁም ደግሞ ዴቭ በድንገት በተፈጠረውና በተከሰተው ክስተት እጅግ በጣም እያዘኑና እየተጸጸቱና እየተቃጠሉ ይገኛሉ። ዴቭም ደግሞ መተኪያ የሌላትን እናቴን አጣሁ፣ እናቴም ስሜታዊ ሁኜ እንድናገራት አስገደደችኝ። አደይ በህይወቴ ማጣት የሌለብኝ ትልቋን እናቴን ነበረ፣ ግን አንቺን እንዳላገባ በተደጋጋሚ ማስጠንቀቂያ ስትሰጠኝና ቤሬን በቅርብ ጊዜ አግብቻት ከሀገር እንድወጣ እየገፋፋችኝ ባለው መንገድ እኔ ግን በፍጹም ደስተኛ ስላልነበርኩኝ ስሜታዊ ሁኜ እማዬ እኔ የወደድኳትንና ያፈቀርኳትን አደይን ልትወጅልኝና ልታከብሪልኝ እፈልጋለሁ። እንደዚህ ስትሆኝ በጭራሽ ማየት አልፈልግም። ቤሬ በህይወት እያለሁኝ እሷን ላገባትና ለወዳት አልችልም ብሎ ሲናገር የዴቭ እናትም በቁሟ ራሷን ስታ ከወደቀች በኋላ የፍቅር እናትና እንዲሁም ደግሞ ዴቭ አንጠልጥለው ወደ ሆስፒታል ሲወስዷት ዶክተሮቹም እንግዲህ እጅግ በጣም በሚያሳዝንና ልብ በሚሰብር መልኩ የመዳን እድሏ እጅግ በጣም አብቅቷል። የወደቀችበት ጭንቅላቷን ስለፈጠፈጣትና ስለመታት ብዙ ደም ስለፈሰሳት ብትነቃ እንኳን የማስታወስ እድሏ እጅግ በጣም የወረደ ነው ብለው ተናገሩ። ዴቭም እናቱን እጇን ያዛደረገና እማዬ ያደረሽው ነገር ልክ ባይሆንም እኔም ደግሞ ምንም ቢሆን እንደዛ አንቺን መናገር የለብኝም እማዬ፣ ሴት ብትሄድ ሴት ልትመጣ ትችላለች። አንቺ እኮ ከሄድሽ ምንም መመለሻ የለሽም። እባክሽ አሁንም ትተሽኝ አትይዥና ሁሉንም ነገር ይቅር ብዬሽ አንቺ የምትፈልጊውን ነገር በሙሉ ላደርግልሽ እያለ መማጸን ጀመረ። አደይም በድንገት ዴቭ ሲደውልላት እና የተፈጠረውን ነገር ከሰማች በኋላ ሰተት ብላ ወደ ሆስፒታሉ ስትሄድ ዶክተሩም ደግሞ አደይ ተረጋጊ፣ አንቺ በእንደዚህ አይነት መልኩ እዛ ቦታ ላይ ባትሄጂ በጣም ደስ ይለኛል፣ ግን ዴቭን አይኑን ማየት ፈልጋለሁ፣ ይከፋዋል ብለሽ ካልሽ ደግሞ የተፈጠረውን ነገር መስዋዕትነት ለመክፈል መዘጋጀት አለብሽ። የዴቭ እናት ያለችበት ቦታ እጅግ በጣም ያሳዝናል። ዴቭም ከሚባለው በላይ ደም እንባ እያለቀሰ ነው። ምናልባት አንቺን ሲያይ የሚፈጠረው ነገር ስለማይታወቅ ጥንቃቄ ብታደርጊ በጣም ደስ ይለኛል እያለ ሲነግራት ዶክተር አሁን ላይ የምታገስበት አንድም ነገር የለም። ይህ ነገር በሙሉ የተፈጠረው በእኔ ምክንያት ነው። ዴቭን በግድ ካላገባኸኝ ብዬ ሙጥኝ ማለት የለብኝም ነበር። ከህይወቱ ውጪ ዴቭን ልትመጥኘው አትችም። እንዳንቺ አይነት የቤት ሰራተኛና አንዲት የገጠር የደሃ ልጅ በፍጹም የኔ ልጅ ዴቭዬ በህይወት እያለሁኝ አያገባም እያለች ጨቃጨቅና ያን ሁሉ ጉድ ስታደርግብኝ የግድ ልረዳት ይገባ ነበር። ዴቭ ከባድ ችግር ነው የተፈጠረው። ይህን ነገር ደግሞ በእንዴት አይነት መልኩ ካለበት ስሜትና ቦታ ማውጣት እንደምችል አላውቅም እያለች አደይ ከሚባለው በላይ በዴቭ እናት እጅጉን በጣም አዘነች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የዚህ ዩቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁኝ ማለት ነው። አደይ በመጨረሻ የማትችለው ከባድ ችግርና አደጋ ውስጥ ገባች። የዴቭ እናት እጅግ በጣም በሚያሳዝን ሁኔታ በደረሰባት ድንገተኛ ድንጋጤ ሆስፒታልም ገብታ ሕክምናዋን እያገኘች ሳለ ዶክተሮቹ ከሞት አታልፍም ብለው ለዴቭ ሲነግሩት ዴቭም ራሱን መቆጣጠር አቃተው። የፍቅር እናት አብራ ቁጭ ብላ
አረ ተይ አልሚ ተይ፣ እንደዛ አትናገሪ። ዴቭ እኮ ለእኔም ልጄ ነው። አደይ በጣም ልባም ሴት ናት። እሷ ጥሩ ሴትና መልካም ሴት ስለሆነች ነው ዴቭዬ እንዲያገባ ስም ያልኩት። አንቺ ግን የሌለ ነገርና ይችን ጋጦጥ ለዴቭ በስነ ስርዓት ልትመጥነው አትችልም ብላ ስትናገር፣ ሴትዮ እንከባበር። ጋጦጡ ማን ነው? እኔ ጋጦጥ አይደለሁም። ዴቭዬን ማፍቀሬና መውደዴ ከባድ ስህተትና ችግር የሚፈጥር ከሆነ ሁላችሁም ጥንቅር ብላችሁ መቅረት ትችላላችሁ እያለች ማስፈራራትና ማናደድ ጀመረች። እንግዲህ ቤሪም በተፈጠረው ነገር እጅግ በጣም አዘነች። አስቀድማ ግን የዴቭ እናት ምንድነው እንደዚህ መበሰጉጓጎል? ምንድነው እንደዚህ የሆንሽው እንዴ? ፈታ በይ። እኔ በህይወት እያለሁ ዴቭዬን የምታገቢው አንቺ ብቻና ብቻ ነሽ። ዴቭ እኮ የኔ ልጅ ነው። ማንም ወልዶ አላሳደገውም። የኔ እናቱን ትእዛዝ ካልሰማ ደግሞ ልጄ ብዬ ልጠራ አልችልም። አንቺ ብቻ ራስሽን ጠብቂ፣ ካጠገቡ ለመሆን ሞክሪ፣ ከማንም ጋር አትጣይ። ስለ አደይ ጉዳይ ደግሞ ጨዋታውን የጀመረችው እሷ ስለሆነች እኔ እንዴት እንደሚጨረስ አሳያታለሁኝ ብላ አለቻት። አደይም እንግዲህ የዴቭ ፍቅረኛ የተባለችውን ማንቆርቷን ይዛ ስትጋተታትና ዴቭ የኔ ጮኛ ነው፣ እስካሁን ድረስ መስዋዕትነትና ዋጋ ከፍዬበታለሁ። አሁን አንቺ ትናንትና መተሽ ምን አድርጊ ነው የምትዩ ብላ ስትል፣ የማታውቂውን ነገር አታውሪ አደይ፣ ለአንዴና ለመጨረሻ ጊዜ ላስረዳሽ። ዴቭ አብሮ አደግ ጓደኛዬ ነው፣ ህልሜም ነው። እሱን አግብቼ የመኖር ፍላጎት አለኝ። እስካሁን ድረስ የስራ ጉዳይ ነው አላይቶን የቀረው። አሁን ላይ ግን መጥቻለሁ፣ ከህይወቱ ራቂ እያለች ስትል አደይም በጣም ተናደደችና የዴቭ እናትም የተናገረችውን ነገር መቋቋም አቅቷት በጣም አዘነችና እንደተለመደው ኩኩሻ ከመንገድ ላይ አዲሷ የዴቭ ፍቅረኛ እየቀጠቀጠቻ በነበረ ጊዜ እሷን ስሚ አንቺ፣ ካሁን በኋላ አጠገቧ እንድትደርሽም አልፈልግም። በእንደዚህ አይነት መልኩም ከአደይ ጋር ስትፋጠጭ ባይሽ የሌለነውን የማሰጣሽ ብላ ወደ ለሊ ቤት ይዛት ስትሄድ አደይ በጣም ከፍቷት ነበረ። የተፈጠረውን በሙሉ ለለሊ ስትነግራት፣ ለሊም ደግሞ እሳት ጎርሳ ቀጥ ለጥ ብላ ወደ የት ብትሄድ ጥሩ ነው? ወደ ነ ዴቭ እናት ቤትና ዴቭን ራሱን እንዲሁም ደግሞ የዴቭን እናት ለማግኘት ወሰነች። ስማ ቤኪ፣ እኔ እስካሁን ድረስ አደይና ዴቭ ችግራቸውን ፈተው ወደ ነበሩበት ይስተካከላሉ በመካከል አልገባም ብዬ እንጂ አደይ እንደዚህ ማንም ሲያሰቃያት ዝም ብዬ የማይ ይመስልሃል እንዴ? ሁላቸውንም ሂጄ ልክ ልካቸውን እነግራቸዋለሁ። አላበዙትም እንዴ? ዝምታ እኮ አለማወቅ አይደለም። ዝምታ እኮ ፍራቻ አይደለም። እነሱስ እንደዚህ አድርጋሉ። ምን አይነት ቀሌትና ውርደት ነው? አደይ እኮ ማንኛውም ወንድ አይቶ ሊተዋት የማይችል ሁሉም ሰው ለትዳር የሚፈልጋት ሰው ነው። ካልፈለግኩ አልፈለግኩም እንጂ ማንም እየተነሳ እንዲቀጠቅጣትና እንዲያሰቃዩብኝ አልፈልግም ብላ ስትለው፣ አረ ተረጋጊ ለሊ፣ የአደይ ጠበቃ የጓደኛዋ እሳት፣ አረ እንደዛ አቱኝ። አንቺ እኮ በተናደሽ ቁጥር የኔ ቆንጆ ሌላ ችግርና ሌላ ህመም ነው እያመጣሽ አለሽው ብሎ አላት። እባክት ወይም ቤኪ አትቀልድ፣ እኔ በጣም ነው ልቤ እየደማው እያለች አለችው። መጨረሻ ላይ ደግሞ በሚገርም ሁኔታ አረጋጋትና ዴቭንም በእንደዚህ አይነት መልኩ መናገር የለብሽም፣ ዛሬ እንደተጣሉ አይቀሩም፣ ነገ ጧት መታረቅ አለ። እኒህ ሰዎች ደግሞ በመጥፎና በክፋት ነገር የተናገሯቸውን አጥብቀው ይዛሉ። የዛኔ አንቺ ከሰው ዘንድ የተለየ አመለካከት እንዲኖራቸው አልፈልግም ብሎ ሲላት፣ ቤኪ አንተ ስላለህልኝ እኔ ምንም አልሆንም፣ አደይ ግን ማንም እየተነሳ እንዲጨፍርባት አልፈቅድም ብላ ስትለው፣ እሽ ተረጋጊ አለና አቀፍ አደረጋት። ቅምጥልና ኪንጎ ወደ ውጭ ወጥተው ፈታ ዘና ለማለት ማዘሯ እየገፋፋቸው ትገኛለች። ማዘሯ ቅምጥሌ አንቺና ኪንጎ ላይ በጣም መዋደድ፣ መፋቀር፣ መተሳሰብ አለ። አንዳንዴ ደግሞ በኃይል የምትናገሪያቸው ነገሮች የማያግባባና እንዲሁም ደግሞ ችግር የሚፈጥር ነገር አለ። ያንን ደግሞ ሴት ናት የምታስተካክለው። እንደዚህ አምሮብሽ ደስተኛ ሆነሽ
እንውጣ፣ ውጭ እናምሽ ብለሽ ማለት ያለብሽ ያንቺም ድርሻ ነው። የግድ ከሱ አፍ እስከሚመጣ ድረስ አትጠብቂ ብሎ አላት። ዶክተሩ እንግዲህ ከዳይመንድ ጋር እጅግ በጣም በሚገርም ሁኔታ ተደባብረዋል። አደይም ዳይመንድ ወደ ለሊ ቤት መጣና ዶክተሩን ከዴቭ ፍቅረኛ ጋር አንድ መኪና ውስጥ አይቻቸዋለሁ። ምን ታስቦ እንደሆን አላቅም። አደይ አንቺ ተስፋ ቆርጠሽ እና ሁሉንም ተዘናግተሽ እንድታልፊ አልፈልግም። ዛሬ በድህነታችን ወይንም የገጠር ልጆች በመሆናችን ሊያሸማቅቁንና ሊያሳፍሩን ይችላሉ። እንዳሰሚያቸው እኔ የገጠር ልጅ በመሆኔ በጣም ደስተኛ ነኝ። በዛ ላይ መተኪያ በሌላት እምዬ ማንም ከፍ ዝቅ እያረገ እንዲናገርሽ አልፈቅድለትም። ተረጋጊ አደይ። ዶክተሩም እንግዲህ አንድ የዝምድና አካላችን ስለሆነ በቃ እኔም ወደሱ ዘንድ ተፍ ልበል። ዳይመንድ በል አበበና ሄለንንም እየሄድክ ጠይቃቸው። እኔ ያለሁበት ችግር እነሱን እንድጠይቃቸው አላደረገኝም። ከመጡም ጀምሮ ተገናኝተንም አናውቅም። አታስቢ አደይ፣ እኔ ሄጄ እጠይቃቸዋለሁ። አንቺም ነይ ከቤት ውጭና ወደ ውጭ ዘና ፈታ ላድርግሽ፣ አሁን ካለሽበት ሙድ እንድትወጭ ፈልጋለሁ እያለ አላት። አይ በጭራሽ፣ እኔ ውጭ ቆይቼ ነው የመጣሁት፣ እዚሁ መሆን እፈልጋለሁ። ብታይ ዴቭ ልቤን ሰብሮታል፣ እንዴት እንደዚህ ሊያደርግ ይችላል እያለይ ስትማረር፣ ዳይመንድም አደይን ካረጋጋት በኋላ ወደ አበበ ዘንድ ሰተት ብሎ ሄደ። አበበም ደግሞ ቤቱን ሊሸጠው እንደሆነና ቤዛ እስር ቤት ስላለች ገንዘብ እንደሚያስፈልጋት እያወሩበት ይገኛሉ ማለት ነው። ፍቅር አሁንም ከቤዛ ወንድም ጋር እየተደዋወለች ለመገናኘት እንትን ስትል አሹ ከዚህ ከቤት በፍጹም ልትወጪ አትችይም። ቆይ አንቺ እድሜ ስላለምሽን እትዬን ማበሳጨትና ማናደድ አይሰለችሽም እንዴ? ምን አይነት ጉዴኛ ነሽ እያለ ተቆጣት። ሩታ ፍቅር እንደያዛት ለዴቭ ነገረችው። ዴቭም ደግሞ ማን ነው ትንሿን እህቴን ልቧን እንደዚህ ያሸፈተው ብቸኛ እያደረገ እንድትጠብቂ ያደረገሽ ንገሪኝ እያለ ቢላት፣ ሩታም ማንነቱን ሳትነግር ግን የምትጠብቀው ሰው እንዳለ ለዴቭ ነገረችው። ቀጥ ብላ ወደ ሆቴል አደይና ዶክተር ሄደው ነበርና ሆቴል ላይ እንግዲህ መጀመሪያ ወደ ዶክተሩ ክፍል ሂዳ፣ ዶክተር ዳይመንድ የነገረኝ ነገር እውነት ነው? አንተ እውነት ለመናገር ፍቅረኛ ወይንም እንዲሁም የዴቭን ፍቅረኛ የተናገርካት ለምንድን ነው እያለች ስትለው፣ ከዛ እኔማ እሷን የተናገርኳት ያለ ምክንያት አይደለም፣ አመንሽም አላመንሽም በቃ እውነታው ይሄ ነው ብሎ ነገራት ማለት ነው። እንግዲህ አሹና ሮማንም እየቀጠለው ጭቅጭቃቸው እንትን እንዳለ ይገኛል። ፍቅርም ተመልሳ የቤዛን ወንድም ማግኘት ትፈልጋለች። በመጨረሻ ዶክተሩ አደይን እኔ ልጋብዝሽ፣ ዛሬ ፔሸንት ኦፕሬሽን ስናረግ ውለን ነበርና በጣም ደክሞኛል፣ ስለዚህ ምግብ ቤት እንድትጋብዥኝ እፈልጋለሁ፣ ገንዘቡን እኔ እከፍላለሁ ብሎ ይዟት ሄደ። አብረው እየበሉ እየጠጡ ሳለ ሩታ በድንገት መጣችና ጉድ ሆነች። ከዛ ቦታ ወጣች። ሩታም ዶክተሩ ያናገረኛል ስትል ምንም በጭራሽ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።